አዶናይ እንኳን ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ኳላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ በነገራችን ላይ ስለ ጃኒ ስለ ጂኒ በዚህ እድሜው ከጦርነት መሃል ሰላም ፍቅርና አንድነት መተሳሰርን ስለሚሰብከው ኤንዌስ የጸሎት ጥቅሙ ምንም እየታየኝ አይደለም። ምንም ነው ጥቅሙ ያልታየኝ። እንኳን ለኔ አንድኛ ብቸኛ የምወደው ልጄ ያለው ኢየሱስ እንኳን ከዛሬ 13 ዓመት በፊት የተለቀቀ ሰው እንዲዘምሩ ይሄ ሰው ባይገባው እንደዚህ ሊዘምር ይችላል ነበር። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? የተለያዩ ቅንብሮችን ይዤ መጥቻለሁ። እንግዲህ እንድትከታተሉኝ በአክብሮት እየጋበዝኩኝ ላይክ፣ ሰብስክራይብ እንዳይረሳ እያልኩ ነው። ወደ መጀመሪያው ዝግጅቴ ስገባ እንግዲህ መልካም ነገር ሁሌም ከፋይ ስለሆነ ከመልካም ነገር ልጀምር ብዬ ነው። እንግዲህ ወንድሞች እያደረጉ ያሉት ምንድነው? ምክርም ቢጤ ለወንድማችን ለአዶናይ እየለገሱ ያሉበት ሁኔታ ነው። እንግዲህ አዶናይ አሁን ያለበት ሁኔታ ስለሚታወቅ በተለይ ከጓደኛው ጋር ያለውን ሁኔታ በማንሳት እንግዲህ ወንድሞች ከፍርሃትም ከስስትም ተነስተው የለገሱት ምክር ነው ብዬ ያልኩትን ነው ላቀርብ የሞከርኩት። እንግዲህ መልካም ነገርን ሁላችንም እንዲህ ሼር ብናደርግ መልካም ይሆናል ብዬ ነው። ለማህበረሰባችንም፣ ለኛም፣ ለወጣቱም፣ ለሁሉም ሼር ማድረጉ እንዲህ አይነት ነገርን መልካም ነው ብዬ ነው እንግዲህ እያቀረብኩ ያለሁት። ዞሮ ምንድነው እንግዲህ አሁን የመጀመሪያው ወንድማችን ለአዶናይ ካለበት ሁኔታ ከጓደኛው ጋር በተገናኘ ያለበትን ሁኔታ እንደው ከፍርሃት አንጻር እሱን የማይመጥን ነገር እንዳይናገር፣ ስለዚህ መልካምነቱን ይሄ የውስጥ ኢነርጂውን ይዞ እንዲቀጥል የሚል አንድምታ ያለው ነው የመጀመሪያ ወንድማችን። ቀጥሎ ያለውም እንግዲህ በጣም ትልቅ ክብር እንዳለው ለአዶናይ በመግለጽ እንግዲህ ያው ምክሩን እየለገሰ ይገኛል። እስቲ የመጀመሪያውን ወንድማችንን እንከታተለውና ቀጥሎ ያለውንም እንከታተለዋለን። ተከታተሉት። አዶናይ እንኳን ደስ አለ። ፈጣሪ ስለሚወድ ልብ ንጹህ ስለሆነ ከዚህ በላይ ኳላክ ብዙ ድራማ ሳይካሄድ በጊዜ እውነቶችን እንድታውቅ ስላደረገ እንኳን ደስ አለ ለማለት ፈልጋለሁ። ከጃኒ ጋር ያለህን የፍቅር ግንኙነት በአስቸኳይ ማቆም አለብህ ብዬ ነው ማስበው። አንዳንድ እውነቶችን ማድበስበስ አያስፈልግም፣ ማሽሞንሞንም አያስፈልግም። በጃኒና በጆን ዳንኤል መካከል ከተፈጠረው አለመግባባት በላይ በጣም ያሳዘነኝ ካንተ ኋላ አንተ ሳጣቅ ሲያደርጉት የነበረው ግንኙነት ነው። ነገር ግን ውስጥ ንጹህ ስለሆነ የዋ ስለሆንክ በጊዜ ፈጣሪ እውነቱን እንድታቅ ስላደረገ ነው እንኳን ደስ አለ ያልኩ። የነሱን የሁለቱን ግጭት ጊዜ የሚፈታው ይሆናል። ነገር ግን ከሁለቱ ግጭት በላይ ያሳዘነኝ አዶናይ ነው። ምክንያቱም አዶናይ ጃኒን ምን ያህል እንደሚወዳት ብዙዎቻችን እናውቃለን። በጣም ነው የሚንከባከባት፣ ቴክር የሚያደርጋት። ብቻ ለጃኒ ያለው ቦታ ምናምን ምን ያህል ለልጅቱ ክብር እንዳለው እንደሚወዳት ነው የሚያሳየው። እና ይሄ ነገር ለሱ ይገባዋል ብዬ አላምንም። በዛ ልክ እየተንከባከባት አስባችሁታል። ከኋላው እሱን ሳሎን አስቀምጣ ሻወር ቤት ውስጥ ጆን ዳንኤል ቮይሱን ሲያሰማን ምንድነው ያለው? ባዶ ራቁቷን ስለሆነች ቮይሱን ነው ማሰማችሁ እያለ ነበር። ምንም የጆን ዳንኤል ፍቅር ከውስጥሽ ባይወጣ በዛ ልክ ሲያከብርሽ ለነበረው ሲወድሽ ለነበረው አዶናይ ልትጠነቀቂለት ይገባ ነበር። አዶናይ በዛ ልክ ሲንከባከብሽ በዛ ልክ ሲያከብርሽ ለካ ያንቺ ልብ ያለው ጆን ዳንኤል ጋር ነበር። ታውቃላችሁ፣ አንዳንድ እውነቶችን እየመረረንም ቢሆን መዋጥ አለብን። ሴት ልጅ ከማታፈቅረው ወንድ ጋር በእንክብካቤ በፍቅር በክብር ከመኖር ይልቅ ከምታፈቅረው ወንድ ጋር እየተቀጠቀጠች እየተደበደበች መኖር ነው የምትመርጠው። ስለዚህ አዶናይ ያንተ እንክብካቤ ያንተ በዛ ልክ ለሷ ከሄድ ማድረግ ጆን ዳንኤልን ከጃኒ ልብ ውስጥ ፈልቅቆ ማውጣት አልቻለም። ይሄ መራር እውነት ነው። በዚህ አጋጣሚ ግን አንዳንድ ሰዎች ከምታፈቅሩት ሰው ጋር ላለባቸው አለመስማማት ለማስቀናት ምናምን በሚል የሌላ ሰውን ህይወት መጫወቻ አታድርጉ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ ይህ ወንድማችን የታየውን የተመለከተውን የታዘበውን የተረዳውን ለማስረዳት ሞክሯል። ያው እንግዲህ መልካም ነገርን አድርግ፣ በቅናትም አላስፈላጊ ነገር እንዳይሆን ብሎ ያው ስጋቱንም ገልጿል። ግን ያው አንዳንድ ሀሳቦች ምናልባት ማንስማማባቸው ሊኖር ይችላል። በተለይ ደግሞ ከፍቅር ጋር በተገናኘ ስለ ሴቶች የተናገረው ምናልባት አንዳንዶች የማይስማሙበት ሊኖር ይችላል። እስቲ ቀጥሎ ያለው ወንድማችን ደግሞ ምን እንደሚል እንስማው። ሰላም፣ ይህ ቪዲዮ ለአዶናይ ማዳ ነው። እንደ አንድ
ኢትዮጵያዊ ወንድም አዶናይ ላይ ከፍተኛ ተስፋ እንደጣለ ሰው ስለ አዶናይ ስነ ልቦና እንደሚመለከተው ሰው የሚከተለውን ማለት ፈልጋለሁ። በነገራችን ላይ ስለ ጃኒ ስለ ጂኒ ማን ነው ጆኒ ብዙ እንትን ማለት አልፈልግም። ጥሩ ባህሪ ሊኖራቸው ይችላል። ኔጌቲቭ እዛ ውስጥ ብዙ መግባት ሀሳብ መስጠት አልፈልግም። ነገር ግን ከዚህ ጋር ተያይዞ በዚህ እድሜው ከጦርነት መሃል ሰላም፣ ፍቅርና አንድነት መተሳሰርን ስለሚሰብከው እየጠፋ ካለ መተዛዘን ውስጥ ዘር፣ ቀለም፣ ሃይማኖት ያለየ ደራሽነትን ስላሳየው ተስፋ በሌለበት ተስፋ መቁረጥ ውስጥ የገቡ ብዙ ባለበት ራስ ላይ ስለመስራት አዎንታዊ ስለ ልቦና ስለመገንባት ተስፋን የፈነጠቀው አዶናይ እንደሚያሳስበው ሰው የሚከተለውን ማለት ፈልጋለሁ። አዶናይ ብዙ ቪዲዮዎችን አይቻለሁ። ከደካማዎቹ በየጊዜው እየተማርክ ጠንካራውን እያጎለበትክ ብዙዎቹን እያገዝክ ያለ ልጅ ነው። እኔ ላንተ መክረህ በዚህ አጋጣሚ መክረህ አስፈላጊ ስለሆንክ in times of adversity ነገሮች ኮምፕሌክስ ሲሆኑ ቻሌንጅፉል ሲሆኑ ሪአክሽንህ ከምታያቸው ነገሮች ተነስቶ አንተን የሚጎዳ መሆን እንደሌለበት አድቫይስ አላደርግ ማለፍ አልፈልግም። ሌላኛው የአዶናይ ተከታይ ልጁን ወደ ስሜት እንዲገባ ሌሎች እሱ ላይ እንዲነሱ የሚያደርጉ አፕሮቾች ኬር አድርጉላቸው። አንዳንድ በሳል ደጋፊዎቹ የሚሰጧቸው አስተያየቶች እያየን ነው። እጅግ በጣም ቆንጆ ነው። ነገር ግን ካልም መሆን እንዳለበት ይሰማኛል። ካልም ልጁ ያለውን ተከትሎ ብዙ ሰዎች የተለያየ ሀሳብ እየሰጡ ነው። I don't want to give on that stuff እዛ ውስጥ መግባት ነው ያልፈልግም። ፍቅር ግለሰብን ተክቶ ከሌን ውደድ አትውደድ አይባልም። ውስጡን እሱ ነው የሚያውቀው። ውስጡን ነው ማዳመጥ ያለበት። እንዳይስት ግን አቅጣጫ ማመላከት ከኛ ይጠበቃል። ሰው in times of adversity challenge እንዲህ አይነት ነገር ሲፈጠር የቱ ጋር መቆም እንዳለብህ የሚያሳዩ ብዙ ሳይኮሎጂካል መጽሐፎች አሉ፣ ወር ቪዲዮዎች አሉ። እነሱን በደንብ አይተህ ቸኩለህ ምንም ነገር ባትናገር ደስ ይለኛል። አመሰግናለሁ። በተረፈ ባቡል ኸይር ላይ እንዳደረከው ሁሉ ወንድም ካሊድ ፋውንዴሽን ላይ ተገኝተህ ጠቃሚ ኮንትሪቢዩሽን እንደምታበረክት ተስፋ አድርጋለሁ። እንጠብቃለን ሐቢቤ፣ አላህ ይጠብቅህ። እንግዲህ የዘር ሃይማኖት፣ ብሔር ሳይለይ እንግዲህ ብዙዎቹ በዚህ ሰው በጣም ተደምመዋል። ያው በስራው እና መልካም ነገር ሁሌም ከፋይ ነው የሚባለው ለዚህ ነው። እንግዲህ ያው ይህ ሙስሊም ወንድማችን እንግዲህ መልካሙን ነገር ነው ከስስት አንጻር እየተናገረ ያለው። እንግዲህ ስለ ጓደኝነት ከተነሳ አይቀር እስቲ ስለዚህ ስለ ቫለንታይን ዴይ ደግሞ የሚባለውን ነገር እንከታተል። ቀጣይ ቪዲዮ አስፈሪው መረጃ ይፋ ሆኗል። ሁላችሁም ጥንቃቄ አድርጉ። ከቫለንታይን ዴይ 45 ቀናት በኋላ ምን እንደሚፈጠር ታውቃላችሁ? አሃዙ እጅግ በጣም ያስደነግጣል። ባለሙያዎች እንደሚሉት ከቫለንታይን ዴይ 1 ወር ከ15 ቀን በኋላ የውርጃ መጠን በከፍተኛ ሁኔታ ይጨምራል። አበባው ጠውልጎ ቸኮሌቱ አልቆ ጸጸቱ የሚጀምርበት ወቅት ማለት ነው። ፍቅርን ማክበር ደስ ይላል፣ ግን የወደፊት ህይወትን ዋጋ ማስከፈል የለበትም። ስሜታችሁን በኃላፊነት መምራት ነገ ከሚመጣ ጥቁር ጠባሳ ያድናችኋል። ለጓደኞቻችሁ ሼር በማድረግ አስጠንቅቋቸው፣ ከማይሆን እቅድም አስቁሟቸው። የእናንተንም አስተያየት ጻፉልኝ። መልካም ጊዜ።
ይህ ነገር እንግዲህ የሀገራችን ባህል፣ ሃይማኖት፣ ወግ አይደለም። እንግዲህ የባዕድ ነገሮችን ቶሎ የመቀበል ችሎታችን እንግዲህ የፈጠነ ነው። እኛ በተለይ ለምን እንደሆነ አይገባኝም። ብቻ ግን የሆነ ከውጭ የመጣ ነገር በጣም ሁሌም እንናፍቃለን፣ ሁሌም ናፋቂዎች ነን እና ባህላችን ወጋችን እስካልሆነ ድረስ ወደዚህ ነገር ትውልዱ ይዘፈቅበት ይገባበት ዘንድ እንግዲህ አይመከረም። ምንድን ነው እሱ እየመጣ ያለው የሚለውን ነገር በደንብ ቆም ብሎ ትውልዱ ሊረዳው ይገባል ባይ ነኝ። እንደው ይህንን ያግዛል ወይንም ደግሞ ይህንን ይቃወማል የሚል እሳቤ ወይንም ደግሞ አንድምታ ያለው ይመስላል። እንግዲህ መንግስት ከሰሞኑ ወደ ጋብቻ ለመግባት እንግዲህ ስልጠና መውሰድ አለበት። ወደ ጋብቻ የሚገቡ ጥንዶች ስልጠና ወስደው ነው የሚገቡት። በእርግጥ ያው ስልጠናው ለምንድነው ይታወቃል። ያው ፍቺ በጣም ስለበዛ ይመስለኛልና እንግዲህ ወደ ጋብቻ ከመግባታቸው በፊት ጥንዶች መሰልጠን አለባቸው የሚል መረጃን እያጋራን ነው እንግዲህ ያለው በጣም ብቻ ግን ያው ይገርማል። ብዙ አንደርስታንዲንጎች አሉት። አሁን እዚህ ጋር እንደኔ ማለት ነው እንዲህ ሰርቲፊኬት ወይ ጋብቻ እንዲህ መንግስት ሆነ እንዲህ ረን የሚያደርገው ጋብቻ እና ብቻ ብዙ ጥያቄዎች ያስነሳሉ። እስቲ የራሳችሁን ሐሳብ ጨምሩበት። እኔ ብዙ ሐሳቦች ናቸው የመጡልኝና እስቲ የራሳችሁን ሐሳብ ደግሞ ጨምሩበት። ይልቁንም ጋብቻንና ጾታን ካነሳን አይቀር ወደ ራሽያ የሚወስደን አንድ መረጃ አለ። ይህም ምንድነው? እሱ አገሪቱ ጾታቸውን የቀየሩ ትራንስጀንደር የሆኑ ሰዎች ልጆችን በጉዲፈቻ መውሰድ የማይችሉበትን ሕግ እንዳጸደቀች ነው። እንግዲህ ፕሬዝዳንቱ ቭላዲሚር ፑቲን ያጸደቁት ሕግ ጾታቸውን የቀየሩ ግለሰቦች ልጆችን ከዚህ በፊት በጉዲፈቻ ይወስዱ ነበር። አሁን ግን እንደማይወስዱ አድርጋ ሕግን አጽድቃለች። ይህ እሰየው አበጀሽ የሚል መረጃ ነው። እንግዲህ በጣም ደስ የሚል መረጃ ነው። ባይዞ ቀስ እያለ እንግዲህ ሃይማኖት ነክ ጉዳዮች ላይ ደርሰናል። ከዚህ ቀጥሎ የምትመለከቱት ቪዲዮ ሃይማኖታዊ ነው። ሃይማኖት ጥያቄዎች ነው። እስቲ ቪዲዮ መጀመሪያ እንመልከተውና ከዛን የራሳችንን ሐሳብ ደግሞ እንሰጥበታለን። እግዚአብሔር ሐሳቡን የማይቀይር የማይለውጥ ከሆነና ከጠዋት እስከ ማታ በእኔ ህይወት ውስጥ የሚካሄዱት ነገሮች በሙሉ በሱ ፕላን ውስጥ የሚሄዱ ከሆነ የኔ ጸሎት ምንድነው ጥቅሙ? የመጸለይ ጥቅሙ ምንድነው? ምንድነው ሊቀይር የሚችለው? ጸሎት ምን ማድረግ ይችላል? ያው ሳክሱ ካልተመቸን በስተቀር ማለት ነው። እና እኔ በመጸለይ ውስጥ የእግዚአብሔር ፕላን ይቀየራል ነው እኔ አይመስለኝም። ኤኒዌይስ የጸሎት ጥቅሙ ምንም እየታየኝ አይደለም። ምንም ነው ጥቅሙ ያልታየኝ። እንኳን ለኔ አንድኛ ብቸኛ የምወደው ልጄ ያለው ኢየሱስ እንኳን እባክህን ጽዋ አሳልፍልኝ ሲል አፍንጫህን ላስ ነው ያለው። ጸሎት ምንም አድቫንቴጁ እየታየኝ አይደለም፣ ጊዜ ከማባት ዌስቴጅ ካልሆነ በስተቀር ማለት ነው። ከዚህ በኋላ አልጸልይም። በህይወቴ ለሚሆኑት ነገሮች በሙሉ ኃላፊነቱ የሱ ነው። እንደፈለገ የሚያደርግ ከሆነ አልጸልይም። ሎቱ ስብሐት እንግዲህ በጣም ብዙ ጸያፍ ነገርን እጅግ ከባድ ነገር ነው የተናገረችው በእኔ አረዳድ እና ለማንኛቸውም ልቦና ይስጥሽ ነው የምለው እህቴ፣ ልቦና ይስጥሽ። ከዚህ በላይ እግዚአብሔር መፈታተን ወይም ደግሞ ከዚህ በላይ ሰይጣንነት የለም። የሰው ልጅ የተፈጠረበት የሆነ ትርጉም አለው፣ እግዚአብሔር እንዲያመሰግን። አንቺ የአንቺ ድርሻ አለ፣ እግዚአብሔር ደግሞ የእግዚአብሔር ድርሻ አለው። ስለዚህ አንቺ የድርሻሽን ነው ማድረግ የምትችይው። መጸለይ አያስፈልግም፣ እግዚአብሔር ባቀደው ነውና ማለት ይህ የስንፍና ንግግር ነው። ባይዘ የፈተና እግዚአብሔርን የመፈተን ንግግር ነው። ለማንኛቸውም ብዙ ማለት ይቻላል፣ ግን ተረጋጊ። የአንቺ ፍልስፍና የትም አያደርስሽም ለማለት ፈልጋለሁ እዚህ ጋር ባጭሩ። ቀጥሎ ደግሞ ትዝታውን በተመለከተ አንድ ጭቅጭቅ አየሁና ትኩረቴን ሳበው። ለእናንተ ላካፍላችሁ ወደድኩ። ግን እናንተ ምን ትላላችሁ? እስቲ ጭቅጭቁን ስሙት መጀመሪያ። ሰው እንደዚህ ዘምሮ ከቤተክርስቲያን ይወጣል። በእግዚአብሔር ስሙት እስኪ መዝሙር፣ ይሄ መዝሙር ስሙት እስኪ። ከዛሬ 13 ዓመት በፊት የተለቀቀ ሰው እንዲህ ዘምሮ ይሄ ሰው ባይገባው እንደዚህ ሊዘምር ይችል ነበር። ስሙት ከይ የሆነ ፓርት አለ። ለዓለማዊ ጃለ ዛሬ ሙለታህ እንዲህ ተረድተህ እንዲህ ገብቶ ስለ ነገረች ሶስት ትወጣለህ።
ጅራፍ አቁስሎታል። እጅና እግርህን ችንካር ወጥሮታል። ከጎን ይፈሳል። ልቤን አስለቀሰው። እንግዲህ ልደተ ቃል እያለ ያለው ምንድን ነው? ሰው እንዴት በዚህ ያክል መገለጥ በዚህ ልክ ጌታ ኢየሱስ ክርስቶስን ዘምሮት ከቤተ ክርስቲያን እንዴት ይወጣል ነው እያለ ያለው። እንዴ ለመውጣቱ ምክንያት ምን ሆነና? በዚህ ልክ መናገሩ አይደለም ወይ? በዚህ ልክ መዘመሩ አይደለም ወይ? እንደው ጌታን ማለቱ ኢየሱስ ኢየሱስ ማለቱ አይደለም ወይ? እንዴ ኦርቶዶክስ ቤተ ክርስቲያን ውስጥ በአንድ በዝማሬ አልበም ውስጥ ለማርያም ስንት መዝሙር፣ ለኢየሱስ ስንት መዝሙር፣ ለገብርኤል ስንት መዝሙር፣ ለሚካኤል ስንት መዝሙር፣ ለአርሴማ ለጊዮርጊስ ተብሎ ቅርጫ በሚሰራበት ዘመን ኢየሱስን ብቻ በመዘመሩ አይደለም ወይ ነው ጥያቄ። እሱ ራሱ በአንድ መዝሙሩ እንደዚህ ማለቱን ትረሳለህ? ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ ሙሉ ሰው ነኝ መቼም ዝም አልልም ያለኝ ኢየሱስ ነው ለዘላለም። ይሄ ይዘነጋል። ይሄ መዝሙር አሁን ይረሳል። ስሙን ስለጠራው ስለመሰከርኩኝ አይደለም እንዴ እያለ ያለው። አሁንስ በቅርብ አወጣው ዓለም ላይ ይሄ መዝሙር አልሰማህም? ብርቱ ስመሰክር አሽበሽብ ለስሙ ክብር ያሳግዱኝ ከምኩራባቸው ላለመለስ ወጣሁላቸው። ደጅ ሆኖ አቀፈኝ ጌታ ኢየሱስ የኔ ባለውለታ። የሚገርፉትን በገዛ ቤቱ ኢየሱስ ነው ሰማይ መሬቱ። ሌላው ውሃ ያነሳም ሞትልኝ እኔ አልገዛም። ሁላችሁ የምትኖሩ ከኔ ጋር ስሙን አክብሩ። እውነታው ይሄ ነው። እውነታው ይሄ ነው። ስመሰክር አለ ሲወጣ ስታስወጡት ጫና ሲደርስበት፣ አሁን ደግሞ ትቼላቸው ወጣሁ አለ። ነገር ግን ጌታ አቀፈኛል። ልክ ራእይ እንዳለችው ቤተክርስቲያን ኢየሱስን አስወጥታ የዘጋች ቤተክርስቲያን። ጎበዝ ኦርቶዶክስ ተዋህዶ ለፕሮቴስታንቱም ለሁሉም ለሌሎች ሃይማኖቶች ሺህ ጊዜ መልሳለች፣ መልስ ሰጥታለች። የምታመልከው ኢየሱስ ክርስቶስን ነው አምላኳ። ለምን ለቅዱሳን ተዘመረ፣ ለምን ለእመቤታችን ተዘመረ የሚሉት እነዚህ የሰይጣን ፈረሶች ናቸው። በኦርቶዶክስ እምነት ለቅዱሳኑ ይዘመራል፣ በደንብ ይዘመራል። ለእናቱ በደንብ ይዘመራል፣ እንዘምራለን። ለኢየሱስ ክርስቶስም በደንብ እንዘምራለን። ማን ነው እሱ ትዝታውን ለኢየሱስ ክርስቶስ ዘመረ ብሎ የከሰሰው? ማን ነው እሱን ንገረኝ። ያ የኦርቶዶክስ ሃይማኖት ተከታይ አይደለም፣ ወይንም ደግሞ ኦርቶዶክስ እንደዛ አይደለም ታስተምረው። ብዙ ጊዜ እኮ ተናግረናል። እኛ ሰለችን፣ አሁን ለእናንተ መልስ መመለስ ሰለችን። ለማንኛቸውም ቅበላ ነው። ዛሬ እንግዲህ አብይ ጾም ሊገባ ነው። መልካም ጾም እንዲሆንላችሁ ለሁላችሁም ተመኘሁኝ። በሚቀጥለው ቪዲዮ እንገናኝ።